ከእግዚአብሔር የሚበልጥ የሚያይ አለ እንዴ? አጨብጭቡ ለጌታ። ሳምንቱን ሙሉ እግዚአብሔር በብዙ ክብር ረድቶናል። በዚህ ወር ይሄ ክብር ይቀጥላል። አሜን። እኔ ጥቂት ደቂቃ የምጠይቀው ያው እግዚአብሔር ሰዎች ሁለቱም ከግራ ከቀኝ ያሉ እንደሚታዩ በጣም ወደው የምናከብረው መንፈሳዊ አባታችን እንዲሁ ደግሞ በጣም በዚህ ሁሌ ከትናንት ማታ ጀምሮ ኢየሱስ ጌታ አሜን። ለካ እግዚአብሔር ይገባል አይደል? ሰው እንደሚያይ ሃሌሉያ ማለት ነው። አንድ ጥያቄ ብቻ ነው የእግዚአብሔር ሰው ፓስተር የሚጠይቀው። አንድ ታሪክ ከዚህ በፊትም የእግዚአብሔር ሰው ሲያወራ ሰምቻለሁ፣ አጫውቶኛል። ጧት ደግሞ ሲያወራ ሰምታችሁ ከሆነ የእግዚአብሔር ሰው ያው እንደምታውቁት መነሻ ላይ ጫት ቃሚ ነው፣ ጠጪ ነው። አሁን ደግሞ ሰባሪ ነው። እና ከዛ ዓለም ወጥቶ ወደዚህ አገልግሎት እንዲመጣ ከእግዚአብሔር ቀጥለው የፓስተር እጅ ብዙ አለ። ለፓስተር አጨብጭቡ። ላላስረዝም ፓስተርን አንድ ጥያቄ የምጠይቀው በተለይ ነብዩ ከዛ ወደ ጌታ ከመጣ በኋላ በጣም ኳስ ይወዳል፣ ከጸሎት ይልቅ ጨዋታ ይወዳልና ነገር ግን ፓስተር ተከታተለው። ፓስተር ግን ጨዋታ አይወድም፣ ለሱ ብሎ ይጫወታል። ጥቂት ደቂቃ ተጫውቶ ኳስ ይጫወትና እሱን ይዞ ሄዶ ይንበረከካል፣ ይጸልያል። ፓስተር ምን አይታ ነው እንደዚህ ስታደርግ ነበር? ጥሩ ጥያቄ ነው። እና ፓስተር ታሪኩ በጣም የሚወደው አገልጋይ ነው። ከሀያ የሚወጡ ጸላን ነበሩ። አብረን እናሳልፋለን። ቅዳሜ በየሳምንቱ በጸሎት እናድራለን። ስናድር እና ፓስተር ጥሩ የጸሎት ሰው ነው ያንን። ሆኖ ግን በሀያዎቹ ውስጥ ማን ነው ብዬ ሲያያቸው ጠዋት እንደተናገርኩ እንደ ቤሪያ ሰዎች ልበ ሰፊ የሆነው ፓስተር ነበር እና ከእኛ ጋር አብረን የሚያሳልፉት ሸንጋዮች ናቸው። ይጸልያሉ፣ አፋኞች ነበሩ። ይጸልያሉ፣ ሐሜተኞች ነበሩ። ፓስተር ግን ያንን ክፉ ነገር አይወድም። እኔም ደግሞ ክፉ ነገርን ሐሜትን ይጠላሉ በሚገባ ይጠላል። ከዛው ተጫዋች ነው፣ ኳስ ሜዳ ይሄዳል። ይሄ ጥሩ ልጅ ይበላ ነው። እስቲ ተከታትዬ ከዛው ላስመልጠው ከእግዚአብሔር ጋር ብዬ ይሄድ ነበር። እዛው ይቆጣል። ምናልባት ኳስ ተጫዋች ታውቃላችሁ፣ ከተመታ ተናዶ ይነሳል። እናደዳል። ከዛው እቺ ናታሪ ነው አይላል ታጃጅ ነው ሲውት ወደ ሆነ ይመጣል። ከዚያ በኋላ እግዚአብሔር እንዲህ ያለው ክብር ሰጥቶ ጸጋ ሰጥቶ እናንተም እግዚአብሔር በሱ በኩል ሆኖ እየተጠቀመው መሆኑን አይቻለሁ። የእግዚአብሔር ስም የተባረከ ይሁን። እና አሁንም ይህን ጸጋ ይዞ ሲያገለግል ቅርብ ሩቅ በሚሄድበት ሁሉ አይረስም፣ ይደውላል። መንፈሳዊ አባቴ ነው ይላል። ግን ብዙዎቹ ደግሞ በፊት ይሄዳሉ፣ ጸልያላችሁ ይላሉ። አንድ ቀን 10 ዓመት ቆይተው 15 ዓመት ቆይተው ደውለው አላውቅም። እሱ ግን የተነሳበትን ቦታ የማይረሳ ትክክለኛ የእግዚአብሔር ሰው ስለሰጠን ጊዜ አጨብጭቡ ለጌታ። ኢየሱስ ጌታ ነው። አይ ነብይ የዛኔ አይደብርህም ነበር? እና በቃ ጨዋታ አቋርጦ መሄድ መንበርከክ ወጣትም ስለሆንክ እንዴት ነው በውስጥ ያትናደድም? ይሁን በቃ አይደብርም? ያው ይህንን ጊዜ እግዚአብሔር ስለሰጠ እግዚአብሔር እጅግ አድርጌ አመሰግናለሁ። ያው
ስለሚወደው ገና እሱም ይጫወታል፣ ዳር ይጫወታል። እሱ ሲመጣ ውስጤ ላይ ያለው መንፈስ ትልቅ ስለሆነ አክብሬ ነው የሚሄደው። ከጨዋታ ውጣ ስለው ና ስለው እንደሚጠራ ያውቃል። ገና ፓስተር ገና ሲመጣ እሱም ይገባል። በጣም ጨዋታ ስለሚወደው ውስጤ ላይ ግን እቺ ጨዋታውን ጋር ቢጨርሰው እያልኩኝ ነገር ግን ከእድሜ አንጻር እፈራለሁ። ስለሚወደው ፈርቼ ቶሎ ውጣ ስለው በቃ ልብስ ቀይሬ ቀጥታ እሱን ተከትዬ ነው የሚሄደው። ግን ደስተኛ ነው ወይ ብትል ደስተኛ አይደለም። ምክንያቱም የጨዋታ መንፈስ በጣም ከባድ ነው። ኳስ ሜዳ እየተጫወት ያንን ጨርሰህ ስትወጣ ነው ጥሩ። እሱ ግን ቀጥታ እኔን ለማውጣት ነው የሚሄደው። እኔ ራሱ ለምን ነው የሚወጣው? እኔ ጋር እኔ ብቻ እንደ ጸልይ የሚለው መንፈስ ውስጤ ላይ እሱን ወደ እኔ እግዚአብሔር እንደላከ አላውቅም። ስለ እግዚአብሔርም ያን አይልም የሚያውቀው ነገር የለም። ግን እግዚአብሔር ባሳየው ቁጥር ቅድም እንዳለው 20 ሰው ቅዳሜ ምሽት ከ2 ሰዓት እስከ ጠዋቱ 2 ሰዓት እንጸልያለን ኦቨርናይት። ከዛ ስንጸልይ እንድንጸልይ ቀስ አድርጎ አስገባው። እየጠራ ይወስዳል። እጠላለሁ ግን አክብሬ ነው የሚሄደው። ከዛ እንደዚህ እየሆንኩ የሆነ እሳት ውስጥ ገባሁ። መመለስ አልቻልኩም። ኦልሬዲ ገባሁ ማለት ነው። ክብር ይሁን። የመጨረሻ ፓስተር ጋር ልምጣና ፓስተር አሁን እነሱ ጋር ሁሌ መሄድ ወጣቶች ነበሩ፣ አይሰለችህም ነበር? አዎ ያን ወጣቶችን በሚገባ እወዳለሁ። ማን እንደሆነ በመንፈስ ቅዱስ እረዳለሁ እና ታላቁ ትልቁ ነውና ላስታጥቃችሁ ብዬ ማስታጠቅ ያስፈልጋል። አንድ ወታደር እና ጦር ሜዳ ገባ እንድንባሩ አይገባምና መሳሪያን ይዞ ይገባል። እንድም ታጥቆ የሚነሱ ኃያላን አሉ ብዬ እነሱ መነሳት ያስፈልጋል፣ ለሀገሪቱ መነሳት ያስፈልጋል ብዬ መሰሎቻት ምን አልነበረ ነበር እና ብዙዎቹ አንዳንዶቹ አሉ ብዙም እንትን አይሆኑም ብሎ ናቸው እስኪሆን ድረስም እና አሉ። አንዳንዶቹ ደግሞ እያፈራሩ ነው እያልኩ ጥሩ ነው በጥሩ ሁኔታ እየተሰላለ መሰለቻት ምናምን አጨብጭቡ።